ሰላም ሰላም ውድ የሰበዝ አካዳሚ ቤተሰቦች እንዴት ናችሁ? እንኳን ወደ ሰበዝ አካዳሚ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በየቀኑ አዳዲስ አስተማሪ ቪዲዮዎችን ስለምንለቅ ቶሎ እንዲደርሳችሁ፣ እንዲሁም ላይክ ለማድረግ ጣታችሁን አትንፈጉን። በኦንላይን ሆነ በአካል መማር ለምትፈልጉ ደግሞ በዚህ ስልክ መደወል ትችላላችሁ። በቴሌግራም በኢሞ እየደወላችሁ ማናገር ትችላላችሁ ማለት ነው። ትምህርቱ በሳምንት 5 ቀን ነው፣ ሰኞ እስከ አርብ። በየቀኑ ደግሞ አንዳንድ ሰዓት ነው። የግላችሁ አስተማሪ ተመድቦላችሁ ከመጀመሪያው ከመሰረቱ እስከ መጽሐፍ ማንበብ አለው። በ3 ወር እስከ 4 ወር ባለው ውስጥ ማንበብና መጻፍ እንድትችሉ እናግዛቸዋለን። እንግዲህ ይህን ካልኩ ይበቃል። ወደ ዛሬ ቪዲዮአችን እንግባ። እሺ ውድ ቤተሰቦች፣ የዛሬው ደግሞ ከቀ ቀጥሎ ባለፈው ቀ ላይ ነበር ያቋረጥ ነው። ዛሬ የምናየው ደግሞ በ ይጀምራል። በበ የሚጀምሩ በአማርኛ በእንግሊዝኛ የሚወከለው በቢ ፊደል ነው። በቢ ፊደል ይወከላል። ይሄ የምታዩቸው በ ይባላሉ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ብለን እናነባቸዋለን። ወደ አማርኛ ወደ እንግሊዝኛ ሲቀየሩ ደግሞ የሚወከሉት በእንግሊዝኛው ቢ ፊደል ነው። ቢ ያው ለእያንዳንዱ ቢ ነው የምንወስደው። ከዛ ባለፈው በተደጋጋሚ ባየነው መሰረት የሚወስዱት አናባቢ ደግሞ አምስቱም አናባቢዎች፣ አንደኛው የሚወስደው ኢ ነው፣ ሁለተኛው ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ። ስለዚህ በየቦታቸው አሁን ያልኳቸው ፊደላቶች እናስቀምጣለን። አያችሁት? ይሄ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በዚህ መልኩ ይህን አናባቢ ሲገባላችሁ በዚህ መልኩ ይነበባሉ። በዚህ አይነት ድምጽ ያወጣሉ ማለት ነው። በመጀመሪያ ግን ማናባቢ ባይኖራቸው ግን ምንድነው የሚሆኑት? ቢ ቢ ቢ ብቻ አንድ አይነት ድምጽ ነው የሚኖራቸው። ይህ አናባቢ ሲገባ ግን ወደ ትክክለኛ የሚጠሩ ፊደላቶች ይሆናሉ ማለት ነው። ስለዚህ በአንድ ላይ ስናነባቸው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከበ ቀጥሎ የሚመጣው ማን ነው? ተ ነው። ተ ፊደል የሚወከለው በማን ነው? በቲ ነው። እሱ እናየዋለን በኋላ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እነዚህ የአማርኛ ተ ፊደላት ይባላሉ። በእንግሊዝኛ የሚወክለው ደግሞ ቲ ፊደል ነው። እናየዋለን ቀጥለን። ከዛ አንድ የሚያመሳስለን ነገር ምን አለ? ጠና ተ በአማርኛ ይለያዩ እንጂ በእንግሊዝኛ አንድ ናቸው። ስለዚህ ቦታ ከሚጨርስባቸው ብዬ እና ተደጋጋሚ ከመሆን ብዬ በአንድ ላይ ነው ያመጣሁላችሁ። ጠና ተ በእንግሊዝኛ እኩል ናቸው፣ በአማርኛ ብቻ ነው የሚለያዩት። ስለዚህ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እነዚህ የምታዩቸው የተለያዩ የአማርኛ ፊደላቶች ናቸው። በእንግሊዝኛ ግን በአንድ ነው የሚወክሉት። ያኛው ተ ነው፣ የኛው ጠ ነው። የሚወክሉት በማን ነው? በቲ ነው። ቲ ፊደል አሁን የምታዩቸው እነዚህ ለጠና ለተ የሚወክሉ ናቸው ለሁለቱ። ስለዚህ ጠና ተ በእንግሊዝኛ እኩል ናቸው። ጠማለሁ ብለን ብንጽፍ ለሁለቱም የምንወስደው ማን ነው? ቲ ነው። ጣይቱ ብለን ብንጽፍ ለሁለቱም የምንወስደው ቲ ነው አይደለ? ለጣ ብለን ስንወስድ ቲ ነው። ለቱ የሚለው መጨረሻ ደግሞ ቲ ነው የምንወስደው ራሱ። ስለዚህ ጠና ተ በእንግሊዝኛ እኩል ናቸው። ወደ አናባቢ ስንሄድ ደግሞ ልክ ለሁሉም እንደምናደርገው እነዚህ እንወስዳለን። ጠና ተ በቲኢ ይወከላሉ። ቱ እና ጡ ደግሞ በቲዩ፣ ቲ እና ጢ በቲአይ። ያው እዚህ ጋር ማድረግላቸው አንድ ላይ ነው። ታና ጣ ሁለቱም የሚወከሉት በማን ነው? በቲኤ ነው። ቴና ጤ ደግሞ በቲኢ። ስለዚህ እነዚህ ሁለቱም ጤና ቴ በቲኢ ነው የሚወከሉት። ጥና ት ደግሞ በቲ ብቻውን አናባቢ ስለሌለው ስድስተኛው። ጦና ቶ ደግሞ በቲኦ ይወከላል። ስለዚህ ይህን ይመስላል። ቀጣይ የሚሆነው ማን ነው? ቸ ነው። ቸ ፊደል። ቸ ደግሞ የሚወከለው ማን ነው? በሲኤች ነው። ሲኤች እሱ እናየዋለን። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣
ቾ ብለን እናነባዋለን። ግን የዚህ ሞክሼም አለ። ልክ ለጠና ለተ አንድ አይነት እንደወሰድነው የቸ ተመሳሳይም አለ። ማነው እሱ? ጨ ነው። ጨና ቸ በእንግሊዘኛ እኩል ናቸው። ስለዚህ ለያይተን መጻፍ አይጠበቅብንም። ጨና ቸ እኩል ናቸው። እነዚህ ሁለቱም በአማርኛ ቢለያዩም በእንግሊዘኛ ግን እኩል ናቸው። በሲኤች ነው የሚወከሉት፣ በሲኤች። ስለዚህ ስናነባቸው ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ ይሆናል። ሌላኞቹ ደግሞ ቸ ብለን ነው የምናነበው። ልዩነት አለው። ሁለቱም በአማርኛ እኩል አይደሉም። በእንግሊዘኛ ብቻ ነው እኩል የሚሆኑት። እንግሊዘኛው ስንወስድ ደግሞ ምን ይሆናል? ሲኤች። ለሁለቱም የሚወክል ማን ነው? ሲኤች። አያችሁት? ለጨና ለቸ የሚወክለው ማን ነው? ሲኤች ነው። ለጠና ለተ ደግሞ ብለን ነበር ቅድም? ቲ ብለን ነበር። ስለዚህ አንድ የእንግሊዘኛ ፊደል ለሁለት የአማርኛ ፊደላቶች ይወክልናል ማለት ነው። ጨናቸ በሲኤች ነው የሚወከለው። እነዚያውን ሲኤች ያደረግነው ምንድነው? መነሻቸው ወይ ደግሞ ተነባቢያቸው ነው። የሚቀረን ምንድነው? አናባቢው ነው። አናባቢ ደግሞ ለእናንተ አይጠፋቸውም። ተደጋጋሚ አይታችሁታል። መጀመሪያ ላይ ኢ ይመጣል። መጀመሪያ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የለም፣ ሰባተኛ ኦ። ስናነባው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ወይ ደግሞ ጨ ብላችሁ ማንበብ ትችላላችሁ። ምክንያቱም ይሄ ለሁለቱም ስለሚያገለግል ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስላል። በደንብ ትኩረት አድርጋችሁ የምታዩት ምንድነው? ተነባቢ ላይ ነው በተደጋጋሚ የምነግራችሁ። ቀጥላችሁ ደግሞ አናባቢ ደግሞ ለሁሉም እኩል ስለሆነ ምንም የሚከብድ ነገር የለውም። በአንዴ መሸምደድ ይቻላል። ስለዚህ ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ።